ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን ወይም ቪዲዮአችን ደግሞ በጥያቄና በመልስ መካከል እንማማራለን። ከዚህ ጋር የምታዩቸው የተለያዩ ጥያቄዎች አሉ። ሰው እንደዚህ አይነት ጥያቄዎች ብንጠየቅ በምን አይነት መልክ እንመልሳለን በሚል ከዚህ ጋር መልሱ ተቀምጧል። ከዚህ ጋር ደግሞ ጥያቄዎች አሉ ማለት ነው። ሰው መጀመሪያ እንዴት በቀላል መንገድ ማንበብ እንዳለብን እናያለን። ከዛ ደግሞ ትርጉሙ ምን ማለት እንደሆነ እንመለከታለን። እንዲሁም ደግሞ ከዚህ ጋር ላለው ጥያቄ ምን አይነት መልስ እንመልሳለን የሚለውን ደግሞ ከዚህ ጋር እንማማራለን ማለት ነው። ኦኬ ወደ መጀመሪያው ስንሄድ ከጥያቄው ስንጀምር የመጀመሪያው ጥያቄ ምን ይላል ወደሚለው ስንሄድ ሁሌም እንደምላችሁ አናባቢና ተነባቢ ፊደሎችን ወይም ደግሞ የአናባቢና የተነባቢ ፊደሎች ድምፅ ወይም ደግሞ አገባብ ማወቅ ግድ ነው። ምን ማለት ነው? 26 የእንግሊዘኛ አልፋቤቶች አሉ። 21ዱ ተነባቢ ሲሆኑ 5ቱ ደግሞ አናባቢ ብለን እንከፍላቸዋለን። የአናባቢ ድምጾች ምን ይመስላል፣ የተነባቢ ድምጾች ምን ይመስላል የሚለውን መለየት፣ ከዛ በተከታታይ ሲመጡ ምን አይነት አገባብ አላቸው፣ ምን አይነት ድምፅ አላቸው የሚለውን ካወቅነን እውነቴን ነው የምላችሁ እንግሊዘኛ በጣም ቀላል ነው። ኦኬ ከመጀመሪያው ስንጀምር የመጀመሪያው ፊደል ማነች? ዲ ነች። ዲ ብለን ማንበቡ ቀላል ነው። ነገር ግን ምን አይነት ድምፅ አላት የሚለውን ነው ማወቅ ያለብን። የሁለተኛዋ ኦ ነች። ስለዚህ የመጀመሪያው ተነባቢ ሲሆን ሁለተኛው አናባቢ ነው። ስለዚህ ዲኦ በአንድ ላይ ሲመጣ ምን ተብሎ ይነበባል የሚለውን ማወቅ ነው ትልቁ ነገር። ስለዚህ ዲኦን ምን ብለን እናነባለን? ዱ ሚል ድምፅ አለው። ሁሌም መያዝ ያለባችሁ ዲና ኦ በተከታታይ ከመጡ ኦ ኡ ሚል ድምፅ አለው። ኦ ሳይሆን ኡ ሚል ድምፅ እንዳለው መያዝ። ስለዚህ ዲኦ ዱ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ዋይን እንደ ይ እናነባለን ወይም ደግሞ ይ ሚል ድምፅ እንዳላት መያዝ። ኦኬ ከዛስ ኦ እና ዩ በተከታታይ ሲመጡ እንደ ው እንደሚነበብ ማወቅ አለብን። ው ሚል ድምፅ እንዳለው መያዝ በቀላሉ። ከዛ ዋይን እንደ ይ ካነበብነን ኦ እና ዩን እንደ ው ካነበብነን በአንድ ላይ ምን ብለን ማንበብ እንችላለን? ይ ው ዩ ብሎ ማንበብ በቀላሉ። ኦኬ መልካም። ወደዚህኛው ስንሄድ ቲም ተነባቢ ነች፣ አርም ተነባቢ ነች። ስለዚህ ቲን ለብቻዋ ማንበብ። ቲን ምን ብለን እናነባለን? ተ ሚል ድምፅ አለው። ኦኬ ከዛ አርዩን ባንድ ነው የምናነብ፣ ምክንያቱም አር ተነባቢ ነች፣ ዩ አናባቢ ነች። ስለዚህ አርዩን ረ ብለን እናነባለን። ረ ኤስን ስ ቲን እንደ ት ማንበብ። ከዚህ በኋላ አገጣጥመን በቀላሉ ተ ረ ስ ት ተረስት። ኦኬ ከዛ ኤምኢን ሚ ብለን ማንበብ። በአንድ ላይ እናንበው ዱ ዩ ተረስት ሚ። ዱ ዩ ተረስት ሚ። ኦኬ ምን ማለት ነው? ታምነኛለህ ወይም ታምኘኛለሽ እንደማለት ነው ትርጉሙ። ኦኬ ሶ ዱ ዩ ተረስት ሚ ተብለን ብንጠየቅ መልሳችን ምን ሊሆን ይችላል? ኦኬ እስቲ ወደ መልሱ እንሄድ። ኦኬ መጀመሪያ እናንብበው። ዋይን ዋይ ኢኤስ የተለመደ ስለሆነ ምን ብለን እናነባዋለን? የስ እንላለን። የስ ምን ማለት ነው? አዎ እያለን ነው። ከዛስ አይን አይ እንላለን። ኦኬ ይህንን ወርድ ምን ብለን ያነበብ ነው? ከዚህ ጋር አንብበነዋል። ኦኬ ምን ብለን ያነበብነን? እስኪ ሞክሩ። ቲን እንደ ተ ነው ያነበብነን። አርዩን እንደ ረ፣ ኤስን እንደ ስ፣ ቲን እንደ ት ነው ያነበብነን። ስለዚህ በአንድ ላይ ተ ረ ስ ት ተረስት ብለን አንብበነዋል። ከዛ ዋይን እንደ ይ አንብበናል። ኦና ዩን እንደ ው ነው ያነበብነው። ስለዚህ በአንድ ላይ ይ ው ዩ ብለን ያነበብነው። ውሎ እናንብበው። የስ አይ ተረስት ዩ። የስ አይ ተረስት ዩ ምን ማለት ነው? አዎ አምንሃለሁ ወይም አምንሻለሁ ማለት ትችላላችሁ። ለሴትም ለወንድም ለሁለቱም መጠቀም ይቻላል። ኦኬ መልካም። ወደ ሁለተኛው ጥያቄ ስንሄድ ኤች ኦ ደብሊው ምን ተብሎ ይነበባል?
ሃው ብለን ማንበብ ወይም ደግሞ ሃው የሚል ድምፅ አለው። ኦኬ ከዛ ኤምዩን ማ ብለን እናነባለን። ኤስኤች ሁሌም ች የሚል ድምፅ አለው። በአንድ ላይ ማ ች ማች። ኦኬ ከዛ አይኤስ ኢዝ ተብሎ ይነበባል። አይናቲ ኢት ማለት በአንድ ላይ እናንብበው። ሃው ማች ኢዝ ኢት። ሃው ማች ኢዝ ኢት ምን ማለት ነው? ይሄ ስንት ነው እያልን ነው። ኦኬ ከዛ ወደ መልሱ ስንሄድ ምን ልል እንችላለን? አይናቲን ኢት ማለት ኦኬ። አይናይስ ኢዝ ብለን ማንበብ ኦኬ። ከዛ ኦን ለብቻዋ ኦ ብለን እናነባለን። ኤንን ን ማለት ኦኬ። ኤል ዋይን ሊ ብለን ማንበብ እስኪ እናንበበው አንድ ላይ ኦ ን ሊ ኦንሊ። ከዛ ኤስ ምን ተብሎ ይነበባል? $300 ተብሎ ነው የሚነበበው። ምን ማለት ነው? ወደ አማርኛው ስንሄድ $300 ብቻ ለማለት ስንፈልግ ኢት ኢዝ ኦንሊ $300 ማለት ይቻላል። ኦኬ ወደ ጥያቄው እንሂድ። ኦኬ ሂስ ምን ይላል? ሲኤን በቀላሉ ካ ብላችሁ ታነባላችሁ። ኤንን እንደ ን፣ ካንና ንን በአንድ ላይ ስናነብ ካ ን ተብሎ ይነበባል። ካን ኦኬ ከዛ ዋይን ለብቻዋ እንደ ይ ነው ያነበብነን። ኦና ዩን እንደው በአንድ ላይ ሲነበብ ይ ው ዩ ብሎ ማንበብ ኦኬ ከዛ ሲኤን እንደ ካ ሳይሆን ከዚህ ጋር ኮ ብለን ነው የምናነበው። ኦኬ ኮ ምክንያቱም ኤል ሚል ሁሌም መጨረሻ ላይ ከኤ በኋላ ከመጣ ሲኤን ኮ ብላችሁ ማንበብ። ኤል በአንድ ድምፅ ል ብላችሁ ማንበብ። ኤምኢን ሚ በአንድ ላይ ካን ዩ ኮል ሚ። ካን ዩ ኮል ሚ ምን ማለት ነው? ትደውልልኛለህ ወይም ደግሞ መደወል ትችላለህ ማለት ነው። ኦኬ ከዛ ወደ መልሱ ስንሄድ ምን ልል እንችላለን? ኤስዩን ሹ ብለን እናነባለን። አርኢን እንደ ር በአንድ ላይ ሹ ር ሹር። ኦኬ ከዛ አይ እንላለን። ኦኬ ይህ ምን ብላችሁ አንብቡት ብያችኋለሁ። ሲኤን እንደ ካ ሳይሆን እንደ ኮ፣ ኤል ል ተብሎ ይነበባል በአንድ ላይ ማለት ነው። ስለዚህ ምን ተብሎ ይነበባል? ኮ ል ኮል ማለት። ከዛስ ዋይን እንደ ይ፣ ኦና ዩን እንደው በአንድ ላይ ይ ው ዩ። ሹር አይ ኮል ዩ ሹር አይ ኮል ዩ ብለን እናነባዋለን። በእርግጠኝነት እደውልልሃለሁ ወይም እደውልልሻለሁ እንደማለት ነው። ኦኬ ወደ መጨረሻው ጥያቄ ስንሄድ ዲኦን ዱ ብላችሁ አንብቦት ብያችሁ ነበር። ኦኬ ከዛ ዋይን እንደ ይ፣ ኦዩን እንደው በአንድ ላይ ይ ው ዩ ተብሎ ይነበባል። ከዛ ኤልኦን እንደምን ማንበብ ነው? እንደ ላ ሳይሆን እንደ ሎ ሳይሆን እንደ ላ። ቪኢን እንደ ቭ በአንድ ላይ ላ ቭ ላቭ ብለን እናነባለን። ኦኬ ከዛ ኤምኢን ሚ ብሎ ማንበብ በአንድ ላይ ዱ ዩ ላቭ ሚ። ዱ ዩ ላቭ ሚ ታፈቅረኛለህ ወይም ታፈቅረኛለች እንደማለት ነው። ከዛ ምን ልንል እንችላለን? ኤስዩን እንደ ሹ፣ አርኢን እንደ ር በአንድ ላይ ሹ ር ሹር። ከዛ አይን አይ እንላለን። ኦኬ ከዛ ኤልኦን እንደ ላ፣ ቪኢን እንደ ቭ በአንድ ላይ ላ ቭ ላቭ። ኦኬ ከዛስ ዋይን እንደ ይ፣ ኦና ዩን እንደው በአንድ ላይ ይ ው ዩ ሙሉ ስናነበው ሹር አይ ላቭ ዩ ሹር አይ ላቭ ዩ። አዎ እወድሃለሁ ወይም እወድሻለሁ ማለት ይቻላል። ኦኬ በእንደዚህ አይነት መንገድ በጥያቄና በመልስ መካከል ወይም ደግሞ በጥያቄና በመልስ መልክ ፕራክቲስ ማድረግ መለማመድ እንችላለን ማለት ነው። ኦኬ እንግዲህ ዛሬ ቪዲዮአችንን ይመስል ነበር። ትምህርቱ ጠቃሚ ሆኖ ካገኛችሁት ለብዙዎች እንዲዳረስ እኛም እንድንበረታታ እናንተም እንድትጠቀሙበት ሌሎችም ብዙዎች እንዲጠቀሙበት ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ አድርጉልን። የዛሬ ትምህርታችን የቪዲዮአችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁ። ሰናይ ጊዜ